እነዚህ በምስሉ ላይ የምትመለከቷቸው ሰዎች የምድራችን አደገኛ ሰዎች ናቸው። እናቶችን የደፈሩ፣ ንጹሃንን በግፍ የገደሉ፣ የሀገሪቱን ነዋሪ ገንዘብ የዘረፉ ወሮበሎች ናቸው። የገደሏቸውን ሰዎች ፎቶ በሰውነታቸው ላይ የሚነቀሱ፣ ገላቸው በአስፈሪ ታቶዎች የተዥጎረጎረ ጨካኞች ናቸው። ሕፃናትን ለአደንዛዥ ዕፅ አዘዋዋሪነት የሚመለምሉ አደገኛ ማፊያዎች ናቸው። አብራችሁን ስትቆዩ እነዚህን የምድራችን አደገኛ ማፊያዎች የተበቀላቸውን ሰው ማንነትና ራሱን የዓለም ምርጡ አምባገነን ብሎ ስለሚጠራው የኤልሳልቫዶር ፕሬዝዳንት ማንነት እንነግራችኋለን። ጠራርጎ ከምድረ ገጽ እንዴት ማጥፋት ቻለ ሚለውንም አብራችሁን ለደቂቃዎች ስትቆዩ እናስቃኛችኋለን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረግ አይርሱ። ኤልሳልቫዶር ተፈጥሮ ውበት ያደላት የጎብኚዎችን ቀልብ መሳብ የምትችል ልምላሜዋንና ድንቅ ውበቷን ለማየት በርካቶች የሚመኟት ሀገር ነበረች። ግን የስልጣን ጥም ያሰከራቸውና ገንዘብ ያናወዛቸው ፖለቲከኞች ለብጥብጥ ዳረጓት። በዚህም ምክንያት ሀገሪቱ የማፊያዎችና ነፍሰ ገዳዮች መፈንጫ ሆነች። በየቀኑ እናቶች ይደፈራሉ። በየጎዳናው በግፍ የተገደሉ ሰዎች አስከሬን ይታያል። ሀገሪቱ የሲኦል ያህል አስፈሪ ሆና ታየች። በዓለም ላይ ሰዎች በብዛት ከሚገደሉባቸው ቀዳሚ ሀገሮች አንዷ ተደርጋ ተመዘገበች። ጎዳናዎቿ በደም ጨቀዩ። የስርዓት አልበኞች ሀገር ተባለች። እናም ኤልሳልቫዶር በክፉ ልጆቿ የተነሳ ደማቅ ታሪኳ ደበዘዘ። ማራኪ ተፈጥሮዋና ውበቷ ጠፋ። ሰላም ራቃት። የደም ምድር የስቃይ ሀገር ሆነች። በ1979 የሀገሪቱ ወታደራዊ ኃይል መፈንቅለ መንግስት አድርጎ ስልጣኑን ተቆጣጠረ። ይህን ተከትሎም በመላው ሀገሪቱ ተቃውሞ ተቀሰቀሰ። በዚህ ጊዜ ነው ኤልሳልቫዶርን ለ12 ዓመታት ያለማቋረጥ በጦርነት እንድትማቀቅ የሚያደርጋት ነገር የተፈጠረው። በአሜሪካ የሚደገፈው ወታደራዊ መንግስት መፈንቅለ መንግስቱን የሚቃወሙ ሰዎችን ወታደር በማስተማራት ገደለ። በመላ ሀገሪቱ አመጽ ተቀሰቀሰ። በዚህም የተነሳ ወታደራዊው የኤልሳልቫዶር መንግስትና ኤፍኤምኤልኤፍ እየተባለ የሚጠራው ሸማቂ ቡድን ጎራ ከፍለው መዋጋት ጀመሩ። በዚህ ደም አፋሳሽ ጦርነት ህዝቡ ከፍተኛ ዋጋ ከፈለ። ለ12 ዓመታት በዘለቀው የእርስ በርስ ጦርነት 75000 ሰዎች ሲገደሉ ቁጥራቸው የማይታወቅ ሰዎች የት እንደደረሱ እስካሁን አይታወቅም። ከ1 ሚሊዮን በላይ ዜጎች ሀገራቸውን ጥለው ተሰደዋል። የዘፈቀደ ግድያዎች የኤልሳልቫዶር የዕለት ከዕለት ህይወት ሆነ። ዋና ከተማዋን ሳን ሳልቫዶርን ጨምሮ መላ ሀገሪቱ በጦርነት ታመሰች። በሁለቱም በኩል በተቋቋሙ ገዳይ ቡድኖች ንጹሃን ዜጎች በግፍ ተጨፈጨፉ። ለ12 ዓመታት የቀጠለው ጦርነት እንዲቆም የዓለም ሀገራትና የተባበሩት መንግስታት ድርጅት ጫና በማድረጋቸው የሀገሪቱ ተዋጊዎች በመደራደር ሰላም አወረዱ። ለትንሽ ጊዜም ቢሆን ሰላማዊ ምርጫ በማድረግ ህዝቦቿ የሰላም አየር መተንፈስ ጀመሩ። ይሁን እንጂ መከራ ይጣችሁ የተባሉ ይመስል ሀገሪቱን አደገኛ የሆኑ ማፊያዎችና ወንበዴዎች ወዲያውኑ ተቆጣጠሯት። ኤምኤስ 13 እና ኤልኤ 18 ተብለው በሁለት ይከፈላሉ። ማን የትኛው ወንጀለኛ ቡድን አባል እንደሆነ ለመለየት የሰውነታቸውን ንቅሳት ብቻ መመልከት በቂ ነው። መለያቸውን ገላቸው ላይ ይጽፋሉ። የ666 ምልክት ጨምሮ እጅግ የሚያስፈሩ ምስሎችን በሰውነታቸው ላይ ይነቀሳሉ። እነዚህ የማፊያ ቡድን አባላት እጅግ አስፈሪ ሲሆኑ በከተማ እንደፈለጋቸው ይንቀሳቀሳሉ። ሀገሪቱ ላይ የፈለጉትን ያደርጋሉ። ሲፈልጉ ሰዎችን ያስራሉ። ሲሻቸው ደግሞ ከባለ ሀብቶች ግብር ይሰበስባሉ። መንግስት የሚሻር የሚሾመውን በእነሱ መልካም ፈቃድ ነው። በዚህ ምክንያት የኤልሳልቫዶር ዋነኛ የገቢ ምንጭ ቱሪዝም ቀጥ አለ። ያች ተፈጥሮ ውበት ያደላት ኤልሳልቫዶር የጋነም ያህል አስፈሪ ምድር ሆነች። ያች ጎብኚዎች ከመላው ዓለም የሚጎርፉባት ሀገር ዜጎቿ ተማረው ጥለዋት የሚሰደዱ ሆነች። ያች የላቲን አሜሪካ ሀገራት ከስፔን ነፃ ለመውጣት መንገዱን የጠረገች ሀገር ሰላሟ በወሮበላዎች ታወከ። ያች የምድር ገነት እየተባለች የምትጠራው ኤልሳልቫዶር የስቃይ ሀገር ሆነች። ኤልሳልቫዶር በዓለም ቀዳሚ የወንጀለኞች ሀገር ተባለች። ታዲያ ይህ በእንዲህ እንዳለ በ2019 አንድ ታላቅ ነገር በሀገሪቱ ተከሰተ። ለ3 አስርት ዓመታት ሀገሪቱን እየተፈራረቁ ሲገዟት የነበሩትን ሁለቱ የፖለቲካ ፓርቲዎች በምርጫ በማሸነፍ የ37 ዓመቱ ናይብ አርማንዶ ቡከሌ ስልጣኑን ተቆጣጠረ። ፍልስጤማዊ ከሆኑት ሙስሊም አባቱና የኤልሳልቫዶር ተወላጅ ከሆኑት ካቶሊካዊት እናቱ ተወልዶ ያደገው እዛው ኤልሳልቫዶር ውስጥ ነው። ቤተሰቦቹ የናጠጡ ሀብታሞች በመሆናቸው በምቾት ያደገው ቡከሌ የህግ ትምህርቱን በማቋረጥ
የአባቱን የማስታወቂያ ድርጅት ያስተዳድር ነበር። ይህንንም በመተው የምሽት ክለብ በመክፈት በንግድ ስራ ላይ ተሰማርቶ ቆይቷል። ከእርስ በርስ ጦርነት በኋላ ሀገሪቱን እያስተዳደሩ ከነበሩ ፖለቲካ ፓርቲዎች አንዱ ከሆነው ኤፍኤምኤልኤንኤፍ የቢዝነስ ሰዎች ጋር ጥብቅ ግንኙነት ነበረው። ከዚያም በኋላ ይህን ፓርቲ ተቀላቀለ። በ2015 የኤልሳልቫዶር ዋና ከተማ ሳን ሳልቫዶር ከንቲባ ሆኖ ተመረጠ። በሳን ሳልቫዶር የነበረውን ወንጀልና ሙስና ለመከላከል ባደረገው ጥረት የሀገሬውን ልብ መያዝ ችሏል። ወጣቱ ከንቲባ ከዜናና ጋዜጣዊ መግለጫዎች ይልቅ በማህበራዊ ሚዲያና በአካል የሚዘጋጁ ዝግጅቶችን በመጠቀም ከህዝብ ጋር መገናኘትን ይመርጥ ነበር። ናይብ ቡከሌ በዚህ ጊዜ የከተማዋን መሰረተ ልማቶች በማስፋፋቱ ከተማዋ እንድትነቃቃ በማድረጉ ሰፊ የቅጥር እድሎችን በመፍጠሩ በሀገሪቱ ተወዳጅ ሆነ። ቡከሌ አባል የሆነበትን የኤፍኤምኤልኤንኤፍ ፓርቲ ባለስልጣናትን ሙስና በማጋለጡ ከፓርቲው ሰዎች ጋር ቅራኔ ውስጥ ገባ። ከፓርቲው ጋር ያለው ፍጥጫ እያደገ ሄዶ በ2017 በከተማዋ በዝግ በሚደረግ ስብሰባ ላይ የፓርቲው አባል ላይ አፕል በመወርወሩና ጠንቋይ ብሎ በመሳደቡ ከፓርቲው ተባረረ። ከዚህ ከወጣ በኋላ ብዙም ሳይቆይ አዲስ ሀሳብ የተባለ የወጣቶች ስብስብ የሆነ ፓርቲ መሰረተ። የሳን ሳልቫዶር ከንቲባ እያለ በ2019 የፕሬዝዳንትነት ምርጫ እንደሚወዳደር አሳወቀ። በከንቲባነት ዘመኑ በሰራቸው ስራዎች በህዝቡ ዘንድ ከፍተኛ ተቀባይነት የነበረው ናይብ አርማንዶ ቡከሌ የካቲት 3 ቀን 2019 የኤል ሳልቫዶር ፕሬዝዳንት ሆኖ ተመረጠ። በወጣቱ ፕሬዝዳንት መመረጥ በማፊያዎች የተማረሩት ዜጎች ተስፋ አደረጉ። ስልጣኑን እንደተቆጣጠረ ወዲያውኑ ሀገሪቱን በበጠበጧት ማፊያዎች ላይ ጦርነት አወጀባቸው። የአስቸኳይ ጊዜ አዋጅ አሳወጀ። በመላው ኤል ሳልቫዶር የሚገኙ ወንጀለኞችና ማፊያዎች ተለቃቅመው ይታሰሩ ዘንድ አዘዘ። ወታደሮቹ የሀገሪቱን ሰላም ያደፈረሱ አደገኛ ሰዎች ከተቻሉ በህይወት እንዲይዟቸው ካልሆነም የፈለጉትን ያደርጉ ዘንድ ፈቃድ ተሰጣቸው። በጥቂት ቀናት ብቻ 40,000 ማፊያዎችን በቁጥጥር ስር አዋላቸው። ነገር ግን በቁጥጥር ስር ያልዋሉት የማፊያ ቡድን አባላት ንጹሃን ሰዎችን መግደል ጀመሩ። በዚህ ጊዜ ፕሬዝዳንቱ አስቀድሞ በቁጥጥር ስር ያዋላቸውን የማፊያ ቡድን አባላት መደራደር ያደረጋቸው። እናንተ አንድም እንኳን ንጹሃን ሰው ብትገድሉ እዚህ ላሉ ጓደኞቻችሁ ምንም አይነት ምግብ እንደማናቀምሳችሁ ወቁ። ከዚህ በኋላ ምግብ ሳይበሉ ለምን ያክል ጊዜ እንደሚቆዩ እናያለን አላቸው። የፕሬዝዳንቱን መልእክት ተከትሎ የማፊያ ቡድኖች ለጓደኞቻቸው ሲሉ መግደላቸውን አቆሙ። ለመንግስት በፈቃዳቸው እጅ መስጠት ጀመሩ። በየቀኑ ከ100 በላይ ሰው በመግደል ኤል ሳልቫዶርን ከዓለም ቀዳሚ ሰው የሚገደልባት ሀገር ያስባሏት። ከኤል ሳልቫዶር አልፈው በመላው ዓለም የማፊያ ቡድን አባላት በማፍራት የሀገሪቱን ሰላም ያወኩት መንግስትን እስከ መሾምና መሻር የደረሱ የምድራችን አደገኛ ወንጀለኞች ዛሬ እጅግ ለማመን በሚከብደው እስር ቤት ውስጥ ይገኛሉ። ሴኮት እያሉ ይጠሩታል። የማፊያዎችና ወንጀለኞች መቅጫ እየተባለም ይጠራል። ይህ እስር ቤት ከዓለም በጣም የተለዩ ነገሮች የሚገኙበት አስደናቂ ነገር የሚከናወንበት ቦታ ነው። ሴኮት የዓለማችን ትልቁና አደገኛው እስር ቤት ነው። በኤል ሳልቫዶር ምስራቃዊ ክፍል ውስጥ የሚገኘው ሴኮት እስር ቤት 40,000 እስረኞችን መያዝ የሚችል ከፍተኛ ጥበቃ የሚደረግለት እስር ቤት ነው። ከዚህም ውስጥ አብዛኞቹ የሀገሪቱ በጣም አደገኛ የጎዳና ላይ ማፊያ አባላት ናቸው። በ2022 የተገነባው ይህ ግዙፍ እስር ቤት በ410 ሄክታር መሬት ላይ ያረፈ ሲሆን 8 የተለያዩ ክፍሎች አሉት። እያንዳንዱ ክፍል በሁለት የተለያዩ ባለ 3 ሜትር ከፍታ ያላቸው ግድግዳዎችና አደገኛ የሽቦ አጥር የተዘጉ ናቸው። ዙሪያው 9 ሜትር ባለው ግንብ የታጠረ ሲሆን 3 ሜትር ርዝመት ያለው ቢነኩት እርር ኩንተር አድርጎ ሊገድል የሚችል ባለ 15000 ቮልት የኤሌክትሪክ ሽቦ ታጥሯል። ማንም ማምለጥ እንዳይችል ታስበው የተሰሩ 19 የጥበቃ ማማዎች አሉት። በዚህ እስር ቤት መብራት ለሰከንድ እንኳን አይቋረጥም። እስከ አፍንጫቸው የታጠቁ 600 ወታደሮች በንቃት የሚጠብቁት የዓለማችን አደገኛው እስር ቤት ነው። ማምለጥ ብሎ ነገር የማይታሰብ ነው። ለማምለጥ የሚሞክር እስረኛ ቢኖር መጨረሻው ሞት ይሆናል። ይህ ቦታ ከከተማ ወጣ ብሎ የተገነባ ሲሆን ምንም አይነት የስልክም ሆነ የኢንተርኔት ግንኙነት በአካባቢው የለም። የመብራት የውሃና አንዳንድ ሲስተሞች ከተቀራው የሀገሪቱ ክፍሎች ጋር ምንም አይነት ግንኙነት የለውም። ከተፈቀደላቸው የህግ አካላትና የሚዲያ ሰዎች ውጪ ማንም ወደዚህ እስር ቤት ዝር ማለት አይፈቀድለትም። እድለኛ ሆኖ ወደዚህ ቦታ መግባት የተፈቀደለት ሰው የሚከተለውን እጅግ አስገራሚ ፍተሻ ማለፍ ግድ ይለዋል።
በመጀመሪያ የሚዲያ ባለሙያ ከሆነ ከካሜራና የድምጽ መቅረጫ ውጪ ምንም አይነት መሳሪያ መያዝ አይፈቀድለትም። የጋብቻ ቀለበት ካደረገም ማውለቅ አለበት። ከዚያም በምስሉ ላይ እንደምትመለከቱት ካሜራውንና የድምጽ መቅረጫውን አገላብጦ ይፈትሹታል። ጫማውን አስወልቀው ካልሲዮ ሳይቀር ደጋግሞ ይፈትሹታል። የአካል ፍተሻውን ከጨረሱ በኋላ አጥንትንና የውስጥ ሰውነት ክፍልን ቁልጭ አድርጎ በሚያሳይ የኤክስሬይ የፍተሻ መሳሪያ ሰውነትዎን ስካን በማድረግ በደንብ ይፈትሹታል። በዋናነት ይህ አይነት አስገራሚ ፍተሻ አዲስ ለመጎብኘት ለሚመጡ ሰዎች ጥቅም ላይ ይውላል። ይህ አይነቱ ተግባር ማንም ሰው ከመግባቱ በፊት በሰውነቱ ላይ የተከለከለ ነገር አሾልኮ ለማስገባት እንዳይሞክር የሚደረግ ጥረት ነው። ወደ እስር ቤቱ የሚመጣ ሰው በሰውነቱ ውስጥ አንዳንድ ነገሮችን ደብቆ በማስገባት ለእስረኞቹ መረጃ እንዳይሰጥ የሚያደርጉት ጥብቅ ክትትል ነው። My name is Marvin Ernesto Medrano Vasquez. ማርቪን ኤርኔስቶ ሜድራኖ ቫስኩዌዝ ይባላል። ገና የ11 ዓመት ታዳጊ እያለ የወንጀል ሪከርድ ያስመዘገበ ሰው ነው። ገና በብላቴና እድሜው እናቱ ጎዳና ላይ ወጥታ ሰዎችን ስትለምንና የረዷት ዘንድ ስትማጸን ተመለከተ። ሲያድግ የአባቱን እርዳታ ያላገኘው ማርቪን የእናቱን ድህነት አስከፊነት ይናገራል። የሚለብሰው ልብስ፣ የሚጫማው ጫማ መግዣ የሚሰጠው የለም ነበር። በዚህ ምክንያት የሰዎችን ገንዘብ መንትፎ መሮጥ የዘወትር ተግባሩ ሆነ። በዚህ አጋጣሚ የኤምኤስ 13 ወንጀለኛ ቡድን ጋር ተዋወቀ። እነዚህን የማፊያ ቡድን አባላት ከተቀላቀለ በኋላ ለማመን የሚከብዱ ወንጀሎችን ሰርቷል። ዛሬ መገኛው የምድራችን ትልቁና አደገኛው እስር ቤት ውስጥ ነው። ልክ በዚህ እስር ቤት ውስጥ እንደሚገኙት የማፊያ ቡድን አባላት ሁሉ እርሱም በስቃይ ውስጥ ይገኛል። አብዛኞቹ ወንጀለኞች ለሰሩት አስቀያሚ ስራ ምንም አይነት መጸጸት ባይታይባቸውም ማርቪን ግን የተጸጸተ ይመስላል። ይህ ሰው እናትን ከምትወደው ልጇ ጋር ለያይቷል። የብዙ ኤልሳልቫዶራውያን አባት በመግደል ልጆች ያላባት እንዲቀሩ አድርጓል። ይሁን እንጂ ጊዜ መስታወት ነውና ያደረገው ዘግናኝ ተግባር ምን ያህል ልብ ሰባሪ እንደሆነ በራሱ ላይ ሲደርስ የተረዳ ይመስላል። ዛሬ በ5 ዓመቱ የተለየውን ልጁን ማየት አይችልም። በድህነት ተሰቃይታ ያሳደገችው እናቱንም ማግኘት አይችልም። እርሱ እንዲህ ይላል፣ ሰይጣን ለሰው ልጅ የሚከፍለው ዋጋ ይሄ ነው። በሰዎች ላይ ጭካኔ የተሞላበት ተግባር እንድትፈጽም ያደርግሃል። እናም በፍጹም እንደዚህ አይነት ወንጀል ውስጥ እንዳትሳተፉ እናቶቻችሁ የሚላችሁንም ስሙ እያለ ይመክራል። ኤልሳልቫዶር ያለፈ ታሪኳ ይህን ይምሰል እንጂ ዛሬ ላይ እድሜ ለናይብ ቡከሌ ይሁንና የድሮ ውበቷ ተመልሷል። ዛሬ የሀገሬው ዜጎች ሌትም ሆነ ቀን በጎዳናዎቿ በነጻነት ይንሸራሸራሉ። በሀገሪቱ ዜጎች በጣም የሚወደደው ናይብ አርማንዶ ቡከሌ ከዓለም ማህበረሰብ በተለይም ከምዕራባውያን ትችት ቢደርስበትም ሀገሬን እንዴት እንደማስተዳደር እናንተ አትነግሩኝም በማለት ዛሬም ለሀገሪቱ ሰላም ጠንክሮ ይሰራል። በዚህም ምክንያት ዛሬ ላይ ኤልሳልቫዶር የምድራችን ቀዳሚ የቱሪስት መዳረሻ ናት። ውድ የዩቲዩብ ቻናሌ ቤተሰቦች ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድ እንዲሁም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ታደርሱን ዘንድ እየጋበዝን በቀጣይ በሌላው የጉብኝት ቪዲዮ እስክንገናኝ ድረስ የዛሬውን የሀገራት ቅኝት ዝግጅታችን በዚህ አበቃን። ለሀገራችን ሰላም፣ ለእናንተም መልካሙን ሁሉ ተመኘን።